የሩታ እናትና ወንድም ወደ ሩታ መጥተዋል። ሩታን ለመውሰድ በጣም ብዙ ትግል እያደረጉ ነው። ይሄም ማለት ምንድነው? እኛ በፊትም ለልጃችን ወይንም ደግሞ ለእህታችን መልስ መስጠት ያልፈለግነው እራሷ ሁሉ ነገር ትችላለች ብለን ነው። አሁን ላይ ግን ቤት ውስጥ መጥተው የሆነ ነገር ያደርጓታል ብለው ስለፈሩ ወደ ቤት ሊወስዷት ነው። ሩታ ግን በጭራሽ አብርሃምን ትቼ መሄድ አልፈልግም ብላለች። የሩታም ወንድም ደግሞ ከአብርሃም ጋር ግብ ግብ ገጥሟል። አብርሃም እንዴት ትወስዳታላችሁ ይላል። ወንድምየው ደግሞ ለሰላሟ ለጤናዋ ሲባል ወይንም ለራሷ ለጤንነቷ ሲባል ወይንም ደህንነቷ ሲባል እኛ ጋር መሆን አለባት ለጊዜው ነገሮችን እስከምትፈቱ ድረስ ብለዋል። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውዶቼ። ዛሬም እንግዲህ ይዤላችሁ የመጣሁት ነገር ምንድነው? ሩታ ወደ ቤተሰቦቿ ልትሄድ ነው ማለት ነው ቤተሰቦቼ። ይሄም ነገር ምንድነው? በእርግጥ እሷ ቤተሰቦቿ ናቸው ይሄን ነገር ያሳብ ያመጡት። ወንድሟ ነው ይሄን ሀሳብ ያመጣው። እናቲቱን ብትሆን ደግሞ ለልጇ ትፈራለች። ምክንያቱም ሩታ እንደዛ አርጋበታለች እያሉ ወንድም ሴትም እየመጣ ሩታ ያለችበት ቤት እየቆረቆሩ እየገቡ ሰላሟን እየነሷት ነው ማለት ነው። ይሄ ማለት እንግዲህ ለሷ ምን ያህል አስጊ ቦታ ላይ እንዳለች ለሷ ምን ያህል እንደሚያስፈራ ታውቃላችሁ። በእርግጥ ከጎኗ እነ ኤፍሬም አሉ፣ እነ ደስታ አሉ፣ እነ ፈረንጆ አሉ። ቢሆንም ግን ደግሞ እነሱ በር ሲቆረቆር ቤት ውስጥ ገብተው ካሜራ ደቅ ነው ሲያስጨንቋት ማንም ሰው ከጎኗ የለም ነበር። ኤፍሬም ብቻ ነበር የነበረውና ብቻ ግን ከባድ ነው። በእርግጥም ደግሞ ወንድሟም እናቲቱም ይሄንን ሀሳብ ያመጡት ለሩታ ጤንነት ፈርተው ነው ማለት ነው። እኛም የሩታ ቤተሰቦች የእውነት ለመናገር እንዴ ሩታን ምን እንደሚያደርጓት እናውቃለን። ይሄን ነገር ማድረግ ከበፊትም ሀሳብ ያላቸው ሰዎች ሩታ እንደዚህ ያርጋበት ነው ድግም ታሰርታበት ነው ባንገት ሀብል ነው እንደዚህ ያረጋችበት እያሉ እንደዚህ ካደረጉ አስቡ እንግዲህ መጨረሻ ላይ ደግሞ እሷን ምን ሊያረጓት እንደሚችሉ ማለት ነው። በጣም ነገሮች አስከፊ ሁኔታ ላይና ከባድ ሁኔታ ላይ ናቸው የደረሱትና ምን ሊደረግ እንደሚችል ምን ሊሆን እንደሚችል ራሱ ማሰብ በጣም ነው የሚከብደው። እውነት ለመናገር እኔ ማሰብ ራሱ በጣም ከብዶኛል። ሩታ በጣም ራሷ ልጠብቅበት የምትችልበት ሰዓት ላይ አይደለችም። ምክንያቱም በጣም ተወዛግባለች። አብርሃምን እዚህ ጋር አንቺ ነሽ እንደዚህ ያረግሽው እያሏት ነው። እሷ ግን አብርሃም ካለበት ሁኔታ ካለበት ስትረስ ካለበት ጭንቀት ለማውጣት እየሞከረች ነው ያለችው። ግን ደግሞ እነሱ የዚህ እንደዚህ የመሆኑ መንስኤ ራሷ ሩታ ናት እያሉ እንግዲህ ሰላሟን ለመንሳት እየሞከሩ ነው። ቤተሰቦቿም ደግሞ እንግዲህ እናቲቱም እኔ ጋር ትምጣና ነገሮች ተፈተው እስከሚያልቁ ድረስ እኔ ጋር መሆን አለባት ብላ ሀሳብ ሰጥታለች። ሩታ ግን አልሄድም ብላለች ማለት ነው። ምክንያቱም አብርሃም ያለበት ሁኔታ ስለምታውቅ፣ ሩታ ደግሞ ከአብርሃም ከራቀች አብርሃምን ሌላ ነገር ውስጥ ያስገቡታል። እንዲሁም ካለበት ችግር በላይ ሌላ የተጠላለፈ ሊፈታ የማይችል ችግር ውስጥ ነው የሚያስገቡት ማለት ነው። ምክንያቱም ሄርሜላ አሁን ላይ በጣም ትልቅ እልህና በቀል ውስጥ ነው ያለችው ማለት ነው። ለምን ራሷን ስታ ወድቃለች። ልጄን አጥቻለሁ ብላለች። ያ ሁሉ ነገር ስላለ ቂም በቀል ስላለባት አብርሃምን የማይወጣው ችግር ውስጥ ልትከተው ትችላለች ማለት ነው። ምክንያቱም አንተ ነህ በአንተ ምክንያት ነው እንደዚህ ህይወት የተበላሸው ብላ ስለምታስብ በቀል ነው የምትጀምረው። ከዚህ በኋላ ሩታ ማናት ሄርሜላ ለአብርሃም ፍቅር ይኖራታል ብዬ አላስብም፣ በቀል እንጂ ማለት ነው። ምክንያቱም ልጄን ያጣሁት በሱ ምክንያት ነው፣ አብርሃም በጤናው አይደለም ትላለች፣ አንድ ጊዜ ሩታ ናት ትላለች እና በዚህ ምክንያት ራሱ ሄርሜላ ሩታን የሆነ ነገር ታረጋታለች ብለን ፈርተናል። ብቻ ግን ሩታ ጀግና ናት፣ አስተዋይ ናት፣ ራሷን ትጠብቃለች ብለን እናስባለን። ቤተሰቦቿም ደግሞ የተናገሩት ትክክል ነው። ለሷ ከመፍራታቸው የተነሳ ነው ማለት ነው።